እንዴት ናችሁ የኔ ውዶች? እኔ ማለት ነው ሀይሚን ጧት ቅድም ቪዲዮ አይቼ ነበረ፣ ግን አልሰራውም ማታ ካብራሮት ብዬ። እንግዲህ ትናንትና ቪዲዮ ሰርታ ዛሬ በድንገት ራሷን የሳተችበት ወይ ደግሞ እንደዚህ ግሉኮስ የሚያሰጣት ነገር ምን እንደሆነ አናቅም። ብቻ እንግዲህ ያመማት ይመስላል። ብሩኬም ኮሜንት ላይ ፈጣሪ ማርሽ ብሎ ኮሜንቶላታል። እግዚአብሔር ይማርሽ የኔ ቆንጆ የኔ ጣፋጭ። አሁን አንቺ ከታመምሽ ማን ያዝናናናል? እኛ ራሱ ማለት ነው። ኮሜንት ላይ ሄዳችሁ ደግሞ የምትስቁ ሙድ የምትይዙ ሰዎች ደግሞ ፈጣሪ እንደው ምን ትባላላችሁ አሁን እናንተ ማለት ነው። ሲቀጥል ደግሞ በጣም ደስ እያላችሁ ያላችሁም ሰዎች አላችሁ። ስለዚህ እግዚአብሔር ደግሞ እንደ ሰው አይደለም። ፈጣሪ ይማርሽ የኔ ቆንጆ የኔ ቅመም የኔ ቸኮላት። አሁን አንቺ ከሌልሽ ማን ነው ማታ ማታ የሚያዝናናን? ማን ነው የኔ ቆንጆ የኔ ኩሩ ሴት? አሁን ሀይሚ ታማ እናንተ ምን ጥቅም እንደምታገኙ አላቅምና፣ ሀይሚዬ እንግዲህ እግዚአብሔር ይማርሽ። ያው ታውቃላችሁ አንዳንዴ ሁሉ ነገር ነው አታውጡ ላለው እኔ ብዙ ጊዜ ላለው የምር ብዙ ጊዜ ነው ብለው እና አሁን ያን መኪና ብሩኬ ሲሰጣት ስትመልስ ሁሉን ሰው እኝክ አርጎ ነው የተፋት። በመጥፎ ሳይሆን በጥሩ በቃ ሀይሚ ትለያለሽ፣ ምን አይነት ሴት ነሽ፣ ምን አይነት ሴት ነሽ። በቃ በጣም ብዙ ሰው አድናቆትን እያቀረበላት ነበረ። ሲቀጥል ደግሞ ብሩኬ ፍቅር ጥያቄ አቅርቦላት ምናምን ብቻ በጣም ደስተኛ ነበሩ። ታውቃላችሁ ሀይሚ አብዛኛው ጊዜ ደስተኛ ሲሆን ብዙ ጊዜ ደስታዬን ቶሎ የሚያጠለሽብኝ ነገር አይጠፋም ትላለች እና ራሷን ለመሳት ያበቃቱ ያስደነገጣት ነገር አለ። አብዛኛውን ጊዜ ሰዎች ግሉኮስ የሚሰጡ አንዴ ራስን ሲስቱ፣ ሁለቴ ደም ማነስ ምናምን ሲያጋጥማቸው ነውና እግዚአብሔር ይማርሽ የኔ ቆንጆ። ደስ የሚላችሁ ሰዎች ደግሞ እግዚአብሔር እንደ ሰው አይደለም፣ ነገ ምሯት ትመጣለች። እንደውም በዩቲዩብ ይመጣሉ ብዬ ነበረ። እንግዲህ እስካሁን አልመጡም። ከዚህ በኋላ ከመጡ አላቅም። ቲክቶክ ላይ ግን ቪዲዮ ፖስት አድርገዋል ማለት ነው። እንግዲህ ትናንት ማታ ቪዲዮ ሰርተው ዛሬ ጧት ደግሞ ምን እንደገጠማት አናቅም ማለት ነው የኔ ቆንጆ። ፈጣሪ ማርሽ። ብዙ ሟርት ልታሟርቱ ትችላላችሁ፣ ደስ ሊላችሁ ይችላል። የሰው ምላስ ደግሞ ጥሩ አይደለም። ያን መኪና ሲሰጣት በቃ በጣም ብዙ ሰው በቃ ሀይሚ 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 ነበር ሁሉም እያለ የነበረው እና እንግዲህ ያው የሰው ምላስ ጥሩ እንዳልሆነ ሁላችሁ ማወቅ አለባችሁ። አንዳንዴ የምታረጓቸውን ነገሮች በውስጥ አድርጉላለሁ። አብዛኛው ጊዜ እንደውም እነሱ ጎበዝ ናቸው፣ ሁሉን ነገር አያወጡም። የሆነ በልክ መውጣት ያለበትን ነው እንጂ የሚያወጡት መውጣት የሌለበትን ነገር ማውጣት አይፈልጉም። እና የኔ ቆንጆ እንግዲህ እግዚአብሔር ይማርሽ። ሲቀጥል ደግሞ በጣም መጠንቀቅ አለብሽ ሀይሚ። ብዙ ጊዜ ነው የምነግርሽ ሀይሚ ብሩክ፣ ሁለታችሁ በተለይ ሀይሚ በብሩክ ጉዳይ ብዙ ሴቶች ይጠሉሻል፣ ብዙ ነገር ትባያለሽ። ስለዚህ በጣም ጥንቃቄ ያስፈልግሻል። ለምን እንደው ታውቂያለሽ፣ ብዙ ሴቶች ሊጎዱሽ ይችላሉ። ጓደኛ ሊያዛችሁም ለዚህ ነው፣ ሴቶች ስለማይጠቅሟት። አሁንም ቢሆን በጣም መጠንቀቅ አለብሽ። እዩ ራሷ መታ አይደለም ልትጎዳሽ የምትችለው፣ በሰው ነው የምታስጎዳሽ። በሰው የሆነ ነገር ልታረግሽ ስለምትችል ሀይሚዬ ተጠንቀቂ ነው የምልሽ፣ ሁሌም ቢሆን ማለት ነው። ሁለታችሁም መጠንቀቅ አለባችሁ። ሀበሻ በጣም ከባድ ፍጡር ነው። እንኳን እንደዚህ ያላችሁን ነገር አውጥታችሁ ለሰው አሳይታችሁ ምናምን ይቅርና ያላችሁን ነገር ደብቃችሁ ራሱ በቃ ይሄ ሰው ቆንጆ ልብስ ለበሰ እኮ አማረበት እኮ እየሳቀ ነው ዘና እያለ ነው ምን አግኝቶ ነው ብሎ ሀበሻ ተመራምሮ ያንን ሳቁን ለማጥፋት ደስታውን ለማጠልሸት ሲሯሯጥ የሚሆን ብዙ ሰው አለ። ብዙ ጥሩ አለ። በእርግጥ ሁሉ ሰው መጥፎ ነው እያልኩ አይደለም፣ ግን ብዙ ጥሩ ሰው እንዳለ ሁሉ ደግሞ ብዙ ቅናታም ሰው አለ። በተለይ ሀይሚን ብዙ ሴቶች ይጠሏታል። አንዳንድ ሴቶች ደግሞ ብሩክን ይፈልጉታል። ሀይሚን እንደሚፈልጓት ብዙ ወንዶች አሁን ሀይሚን ይፈልጓታል። ግን ደግሞ ልክ እንደ ሴቶች በጣም መጥፎ ነገር ብሩክን ለማድረግ ወንዶች ማለት ነው የሆነ በጣም ያለፈ ቅናት የለባቸውም። የሆነ ሴት የሆነ ሰው ሆና ካዩ የፈለገ ቆንጆ ምርጥ ልትሆኝ ትችላለሽ፣ ግን ምንም አይነኩሽም። በቃ አይቀርቡም። በቃ የሰው ናት ብለው ራሳቸውን ያሳምናሉ። ሴቶች ደግሞ የሆነ ሰው ሲሆን ይብስባቸዋል። ከዛ ሴት ነጥቆ ለመውሰድ እነሱ ከዛች የበለጠ በቃ እኔ ከሷ በልጣለሁ አይነት ስሜት ያርባቸዋል በውስጣቸው። እና ከሆነ ሰው ነጥቆ መውሰድ የሆነ ወንድነት፣ ጀግንነት፣ ጀብድ የሚያረጉ ሴቶች አሉና እንደዚህ የምታስቡ ሴቶች ልብ ግዙ። እና ሀይሚ በጣም ጥንቃቄ ማድረግ አለብሽ። በዛ ላይ እያለች ታውቂያለሽ፣ በጣም ተንከሲስ፣ በጣም መጥፎ ሰው እንደሆነች ማወቅ አለብሽ። የበፊት ፍቅረኛዋ ነው፣ ላንቺ ሁሉ ነገር ሲያረግ ትቀናለች። ይህን ማወቅ አለባችሁ። እዩ ራሷ ሳትሆን በተዘዋዋሪ ሀይሚን ልትጎዳት ትችላለች። አሁን ጊዜው በጣም ከባድ ነው። ብዙ ስኬታማ ሰዎች
በጣም ስኬታማ የሆኑ ሰዎች በጓደኛ ወይ በቤተሰብ የሆነ መድኃኒት ተሰጥቷቸው ሲያብዱ፣ ጤነኛ ሳይሆኑ ሲቀሩ፣ ሲታመሙ፣ በቃ ጤነኛ የሆኑ ደስተኛ የሆኑ ደስታቸው እንዳያጣጥሙ፣ ፍቅራቸው እንዲፈርስ፣ በቃ በጣም ብዙ መጥፎ ሰዎች አሉ። ግን ደግሞ ከእግዚአብሔር አይበልጡም። እግዚአብሔርን ያመነ ሰው በእግዚአብሔር የተመካ ሰው ምንም እንደማይደርስበት 100% እርግጠኛ መሆን አለባችሁ። ብሩክና ሀይሚ ደግሞ በጣም ጎበዝ ናቸው እምነታቸው ላይ። ባለፈው ስውሯ ማርያም ሄደው አይታቸዋል። አሁንም ቢሆን ብሩኬ በተለይ በጣም ጎበዝ ነው። በጣም ፈጣሪውን በተደጋጋሚ ያመሰግናል፣ ለተደረገለት ነገር ያመሰግናል፣ ለተቸገሩ ያበላል ምናምን። ስለዚህ እግዚአብሔር ይዞ ስለሚጓዝ ምንም የማይገጥመው ያልገጠመው እስካሁን ስኬታማም የሆነ ፈጣሪውን ይዞ ስለሚጓዝ ነው። እና አንዳንድ ሰዎች ደግሞ የሆነ ስኬት ላይ ሲደርሱ ታውቃላችሁ ፈጣሪያቸውን ይረሱና አለማዊ ነገር ያሸንፋቸዋል። ወደ አለማዊ ነገር ነው የሚያጋድሉት። እሱ ግን ሁለቱንም ባንድ ነው እያስኬደ አለማዊ መንፈሳዊ ሁለቱንም። እና ምልላችሁ ፈልጌ ነው። በእርግጥ እግዚአብሔር አለ፣ ከፈጣሪ የሚበልጥ ነገር የለም። ግን ደግሞ በጣም መጠንቀቅ ያስፈልጋል። እኔ እኮ ድንግት ምን ሆናት ብዬ ነው እንግዲህ፣ ምን እንደሆናት አይታወቅም። ትናንት ማታ ምርጥ ቪዲዮ ሰርታልን፣ ፈታ አርጋን፣ ዘና አርጋን፣ እንደውም ባሽሙር እንደው ወጋ ስታረጋቸው እንደው ተናደው ምን እንዳረጓት አላቅም። ብቻ እንግዲህ ያው ሰው በእርግጥ ሁላችንም እኛ ሰዎች ፈራሽ ነን። በነገራችን ላይ አሁን ደህና ነሽ፣ ነገ ጧት ምን እንደምትሆኝ አታቂም፣ ምን ሊደርስብሽ እንደሚችል አታቂም። ስለዚህ እንደዛ ስለሆነ የሰው ልጅ በእርግጥ አሁን ሁላችንም አሁን ደህና ነን፣ ነገ ጧት ምን እንደምንሆን ወይ ደግሞ ማታ ወይ ከሰዓት በቃ የሆነ ሰዓት የሆነ ነገር መሆናችን አይቀርም። እንደዛ ነን ሰዎች ፈራሽ ነን። ምን ድንገት አሟት ሊሆንም ይችላል አናቅም። ግን እግዚአብሔር ይማረሽ። ሲቀጥል የምትደሳሰቱ ሰዎች ደግሞ አትደሳሰቱ። ነገ ተሽሏት ትመጣለች። ሁሉ ሰው ደግሞ እዚህ ጋር የምናያት ደህና ናት። ያው ምን ገጥማት እንደሆነ እንጂ ነገ ከነገ ወዲያ ሌላ ነገር ይሆናል በሚል እንጂ ደህና ናት። እዚህ ጋር እንደምታዩት ግሉኮስ እየተሰጣት ነው። ይሄ ደግሞ ያው የደም ማነስ የምግብ እጥረት ምናምን ነው። ምግብ እንደ ምግብ ነው የሚሰጥ ግሉኮስ። ወይ ምግብ ካልበላች ወይ ስራ ከበዛባት ምናምን እንደዛ አይነት ነገሮች ናቸው እንጂ ይህን ያክል ከባድ ነገር አይደለም ቪዲዮ ላይ እንደሚታየው ማለት ነው። እና ብዙ ሟርት ልታወሩ ትችላላችሁ። ብዙ ነገር አሁን ዩቲዩብ ላይ እያየው ነበረ። ብዙ ነገር እያላችሁ ነው። ግን ምንም መጥፎ ነገር ከማውራት ብትቆጠቡ ጥሩ ነው። የሰው ምላስ ደግሞ መጥፎ እንደሆነ በዚህ ማየት ትችላላችሁ። እንደውም እነሱ ጎበዝ ናቸው፣ በጣም ይጠነቀቃሉ። የሆነ ነገር ላለማውጣት ሶሻል ሚዲያ ላይ የሆነ ነገር ሳያደርጉ አይናገሩም። ለምን ቀድመ ከተናገርን ይከሽፍብናል በሚለው ማለት ነው። ከተሳካለችሁ በኋላ ራሱ አትናገሩ፣ በቃ አታሳዩ። በእርግጥ እኛ ፋሚሊዎች ስላሏችሁ ደስ እንዲላቸው እያላችሁ ነው። ግን ደግሞ እንደዛ እያላችሁ የምታወጡት ነገር ለእናንተ መጥፎ ነገር እየሆነ ይመጣል። እና የሰው አይን ጥሩ አይደለም። የሰው አይን እንጨት ይሰብራል ይባላል። የሰው አይን ጥሩ አይደለም። ስለዚህ እንትን በሉ የሆነ ልክ የሆነ ደበቅ ይሻላል። ደበቅ ነው የሚሻላችሁ።